አሸነፉ ይታወሳል። ሁለቱ ደቀኝ ነጭና ብርቱካናማ ማሊያ ምድረገነት ሽረ አብዱሰላም ጥሩ አቅርቦት አምቢዮን ግን ጸጋቢ ዮሐንስ አስራት ቱንጆ ለአንድ በሆነ ውጤት አሸንፈዋል። በዚህ ሰዓት ጀሚል ያዕቆብ ይችላል ወይ? ሽመክት ጎግሳ ቀላል ኳስ ሜትር ከ89 እንደሚረዝመው ፍሬው ጌታው የመጀመሪያ ጎል ፍለጋ ጥፋት የተፈጸመበት ይመስላል። ያም ቢሆን ግን ጀሚል ያዕቆብ ተካልኝ ደጀኔ አማካዮች በደንብ ጀርባቸውን እስከ ማድረግ አለባቸው። ክፍሎም ገብረ ሕይወት ጥሩ ድል አግኝተዋል። አቤል ማሙሽ አቤል አስራት ቱንጆ ምናልባት መሐመድ ኑር ናስር የመጀመሪያ ሙከራ ድኗል። ግብ ጠባቂው ሬሽሞንድ አቤል ነጋሽ በፍጹም ቅጣት ክልል ውስጥ አቤል ምናልባት ጥሩ ተሻጋሪ ኳስ አስራት ቱንጆ መሐመድ ኑር ናስር ድል አዲስ ተሻጋሪ ኳስ ለማንም ኳሱ መድረስ አልቻለም። የተሳሳተ ፓስ በኃይሉ ግርማ ምናልባት ጎል መሐመድ ኑር ናስር የጎሉ ባለቤት ነው። ከብዙ ተደጋጋሚ ጥረቶች በኋላ መሐመድ ኑር ናስር ስድስተኛ የሊግ ጎሉን አስቆጥሯል። የነቱ አርቢትር ፊሽካቸውን ሊያሰሙ በተቃረቡበት ሰዓት ነው ይሄ ነገር የሆነው። በመጨረሻ ፍሬ አፍርቶላቸዋል። ማርክ በመጨረሻዎቹ ሰከንዶች ላይ ጫና ለመፍጠር ሞክረዋል። ምድረገነት ሳጥን ውስጥ በቁጥር በሰው ነው እየተከላከሉ ያሉት። ግን ተመልከት ለውሳኔ እንዴት እንደተቸገሩ 4-1 ናቸው። ሁለተኛው ኳስ በኃይሉ አገኘ። በኃይሉ ባክ ፓስ ነው የመለሰው። አዲስ እዚህ ቦታ ላይ ኳስ መቀበል አልነበረበት። ተመልከት ከበኃይሉ ጋር የነበራቸውን በጣም ትክክለኛ ውሳኔ አይደለም። ከክሊራንሱ ጥሩ አይደለም። በኃይሉ ኳሱን ወደ ግራ ወደ ቀኝ ማውጣት ነበረበት። መልሶ አደጋ ውስጥ የከተታቸው በዚህ ሰዓት ኳሱን ማውጣት አልቻሉም። እዛ የተገኘውን ኳስ ነው መሐመድ ኑር ወደ ጎልነት ቀየረው። እዛው ፕሬሸር ውስጥ ናቸው፣ አደጋ ውስጥ ናቸው። በኃይሉ መልሶ ወደ አደጋ ውስጥ የከተታቸው ይመስለኛል። ማርክ ይበልጥ ኳሱን ክሊር ማድረግ የተቻለ አማራጭ ነበር። ግን መሐመድ ኑር ቅድምም ከበረኛው ጋር እንደዚህ አይነት ኳስ ነው ማርክ ለመውሰድ ሲሻማ ነው ከክብሮም ጋር ድንገት ግጭት የፈጠሩት እና አሁን ልክ የዚህ አይነት ጥረቱ ነው ፍሬ ያፈራለት። በቀላሉ ነው ጎሉን ያስቆጠረው። ለምድረገነት ግን ጸጋቢ ዮሐንስ ከተከላካይ ጀርባ የሚጣል ኳስ ምናልባት አቤል ማሙሽ ዋት ሴቭ! ድንቅ ሙከራ፣ ድንቅ ሴቭ። ሰባተኛ ጎል ፍለጋ በዚህ ሰዓት ስንታየው ዋለጨ ከጨዋታ ውጪ አጭሩን ኳስ መጫወት መርጠዋል። እዛው ሬድዋን ሸረፋ ተካልኝ ደጀኔ ጥሩ ዴሊቨሪ ቀላል ኳስ ሽመክት ጎግሳ ከተከላካይ ጀርባ የሚጣል ኳስ ምናልባት ዳንኤል ገነት የመጣ ይመስል ዋው! አስደናቂ ቴክኒክ። ሁለተኛ ጎል ፍለጋ ጀሚል ያዕቆብ ሁለተኛ ጎል። እንዴት ነው የተሳተው ኳስ? ክፍሎም ክስተቶች የሚለዩት ጨዋታ እንደሚሆን ጥያቄ የሚነሳበት ጉዳይ አይደለም። ሽመክት ቱንጆ በላይ ማጥቃት እንቅስቃሴ ምናልባት ሁለተኛ ጎል ሊሆን ይችላል ወይ? አቤል ነጋሽ አቤል ወደ ውስጥ ሰብሮ መግባት ላይ ይገኛል። አቤል ግን ተካልኝ ደጀኔ በዚህ ሰዓት ሽመክት ጎግሳ ከተከላካይ ጀርባ የሚጣል ኳስ ሜትር ከ89 ለሚረዝመው ግብ ጠባቂ ፍሬው ጌታ ሌላ ቅጣት አብዲሳ ጀማል ማሪ አራተኛው ዳኛ ዳንኤል ይታገሱ አሳይተዋል። ዳንኤል ጻየ በቀይ ካርድ ከሜዳ ወጥተዋል። ምናልባት በዚህ ሰዓት ሄኖክ ግን ይሄንን ሞመንት ሊጠብቅ ይችላል ወይ? ሽመክት ጎግሳ ከጎሉ የራቀ ይመስላል። ቀላል ኳስ ለፍሬው ጌታሁን ይታገሱ እየደገሙ ያለ ይመስላል። አስራት ቱንጆ ምናልባት አብዲሳ ጀማል ለላይ ማጥቃት እንቅስቃሴ እየፈጸሙ ይገኛሉ። የመጨረሻ ፊሽካ ነው የሚጠበቀው በዚህ ሰዓት።